እሱን ራሱ ምናምን እያልሽ ሁለተኛ ስጣሉ ብሰማሽ እመኝ እጅ እግርሽን በገመድ ጠፍሬ በርበሬ ነው ማጥመሽ። ሂጃው እንዳጣጥረት ወይ ደግሞ በዛው ንገሪያት። ሰላም ውድ የሴና ቤተሰቦች እንዴት ናችሁ? ሁሉ ሰላም አለውላችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ደግሞ ዳጣን ድራማ ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በአክብሮት ጋብዛችኋለሁ። ዳጣ ድራማ እንግዲህ እጅግ አስተማሪና ተወዳጅ ነው። ዛሬ ላይ እንግዲህ ሰላም ዳጣ ልጇ እንደሆነች አውቃለች። ዳጣ ልጇ እንደሆነች አውቃ ራሷን ስታም ሆስፒታል ገብታ ነበረ በባለፈው ክፍል ላይ ራሷን ስታ ሆስፒታል ከገባች በኋላ እንግዲህ ከሆስፒታል አቶ ደረጀ አረጋግቶ ወደ ቤት እንድትመጣ ያደርጋታል። እሷም እንዴት ነው ምን ያህል ቢያስጨክን ምን አይነት ጨካኝ ብትሆን ነው እሷ አጠገቤ ጋር እያለች የሁሉ ጊዜ ሲየደበከኝ በማለት እንግዲህ እሷም ራሷን መቆጣጠር አቅቷት ነበረ። ሆኖም እንግዲህ በዛው እንደምንም ብሎ ራሷን እንድትቆጣጠርና እንደነቃችም ደግሞ የጠየቀችው ዳጣን ነበረ። እንግዲህ ዳጣን አምጡልኝ ብላ ስትልም ዳጣን ሊያመጡላት አልቻሉም ማለት ነው። እንግዲህ አቶ ደረጀ ዳጣን የለባትም ብሎ እምቢ ይላል ማለት ነው። አሁንም ደግሞ እንግዲህ ሰላም ሁሉንም ነገር ከተናገረች ትዳሩ ስለሚፈርስ እንድትረጋጋ እየለመናት ነው። 20 ዓመት እንዲጠብቀሻል እና አሁን ደግሞ ለኔ አስቢልኝ እኔ ፈልጊያት ነበረ ግን የዛን ጊዜ ላገኛት አልቻልኩም። አሁን ነው ዳጣ ወደዚህ እየመጣችው። ስለዚህ አሁን ደግሞ አንቺ ተረጋግተሽ ሁሉንም ነገር ማስተካከል አለብን። አሁን ይህን ነገር ማታ ከሰማች ሁሉም ነገር ይበላሻል እና ስለዚህ እባክሽን እያለ እየለመናት ነው። እሷም እንዴት አድርጌ ነው ልጄ መሆኗን እያወኩ የሁሉ ዓመት ደግሞ ልጄ እንዴት ሆና እንዳደገች እንኳን ሳለ እንዴት ነው ዝም የምለው እናት እንዳልሆንኩኝ የማስመስለው ስትል አንቺ ማርታ ምን ያህል እንደምወዳት ታውቂያለሽ። ይህን ከተማች ደግሞ ጥሩ አይደለም በማለት እንግዲህ ይለምናታል። እሷም እስቲ እሞክራለሁ ስትለው እሞክራለሁ ሳይሆን እሺ በይኝ እስከዛሬ 20 ዓመት ጠብቀሻል እባክሽ እያላት እየለመናት ይገኛል። እሷም እንግዲህ አሁን ላይ ልትቆጣጠረው አልቻለችም ማለት ነው። እንግዲህ ከሆስፒታል ከመጣች በኋላ ወይዘሮ ማርታ ወደ ቤት መጥታ ነበረ። እንግዲህ ምግብ ራሱ የሚሰራ ሰው ጠፍቶ ነበር እና በዛ እንግዲህ እንደምታውቁት አቢጊዳ ደግሞ አባትየዋን ምዳደርሷ ይዛለች። እንዴት ይመታኛል የኔ አባት አይደለም እሱ እያለ ስታወራ እንግዲህ ማርታም ማስጠንቀቂያ ስትሰጣት ነበረ። አሁን አይገባሽም ስለ አባትሽ ካጠገብሽ ስታጩ ነው አሁን አባት ስላለሽ ነው እንደዚህ ዘንጠሽ የምትኖር ነው እያለች እንግዲህ እየተናገረቻት ትገኛለች ማለት ነው። ሆኖም እንግዲህ አቢጊዳ አሁን ላይ እንዴት ነው ይሄ ነገር ሊከሰት የቻለው? ለምንድን ነው እንደዚህ የሚደረገው? በፍጹም ብላ ትላለች። እንግዲህ አሁን ላይ አቢጊዳ እየተናደደች ያለችው በዳጣ ነው። የዳጣ ስም ሲጠራ እንግዲህ እየተናደደች ነው። እሱንም ዳጣን ጥሪያትና ደረጀ የድሮ ቤት ሄዷን ደውልልኝ ንገሪያት ይላታል። እሷም ለምንድን ነው የሆነ ነገር እዛ አለ ማለት ነው፣ ስለዚህ እኔ ሄዳለሁ ስትል በፍጹም ለእሷ ደውለሽ ንገሪ አባትሽ ነው እየፈለጋት ትላለች። እንግዲህ አቢጊዳም ብትናደድም ሄዷ ትጠራታለች። እሷም ሄዷ ከጠራቻት በኋላ እንግዲህ ዳጣም ትሄዳለች። ዳጣም ከሄደች በኋላ ሰላምን አሁን ዳጣ ቤት ስትገቢ ዳጣ የለችም፣ እኔ የሆነ ቦታ ልኪያታለሁ እና ተረጋጊ፣ ከተረጋጋች በኋላ ትመጣለች ይላታል። እንግዲህ ሰላም ነው እስከዛሬ ድረስ ማናት እናትሽ? እኔ እናት ለሆንሽ እንኳን ባልኳት ልጄ በምን አይነት ሁኔታ ይሆን ያደገችው? እንዴት ሆናስ ነው ያደገችው? በማለት እንግዲህ በጣም
እየተሰቃየች ትገኛለች ማለት ነው። ሆኖም እንግዲህ በሰላም ማግኘት ራሱ ጥሩ ነው። እሱ ደግሞ ለጽንሱ ተጠንቀቂ፣ ሰዓቱ ሲደርስ ሁሉንም ነገር ለማርታ እነግራትና ሁሉም ነገር ይስተካከላል። አሁን ላይ ግን መንገድ የለብኝም ይላል። እንግዲህ አቶ ደረጀ ከዚህ በፊት ማርታ እንደዚህ አይነት ነገር ቢኖር አንቺ ምን ታደርጊያለሽ እያለ ሲጠይቃት ነበረ። እሷ እንግዲህ ዳጣ የሌላ ሰው እንደሆነች ነው የምታውቀው። እናትና አባቷ ጥለዋት እንዳደገች እና አሁን ደግሞ ደስተኛ ሆና የምትኖር ነው የምታውቀውና አንቺ ብትሆኚ አሁን ልጅ ይዤ በመጣ ምን ታደርጊኛለሽ ብሎ ሲጠይቃት እኔ ምን እንደማድረግ አላውቅም፣ እዛ ሰዓት ላይ ነው እንጂ አሁን ላይ ምን እንደማደርግ እንዴት አውቃለሁ እያለች እንግዲህ ብዙ ጊዜ እየደጋገሙ እየጠየቋት ነው። እንግዲህ ዳጣ አሁን ላይ የሰላም ልጅ መሆኗን ስታውቅ፣ ሰላም ያረገዘችው ልጅ ደግሞ የአቶ ደረጀ ልጅ መሆኑን ስታውቅ ማርታ ምን የምታደርግ ይመስላችኋል? ምንስ የሚሰማት ይመስላችኋል? እንግዲህ እጅግ ከባድ ነው ይሄ ነገር። እውነት ላለበት እንጂ ለሌለበት ቀላል ነው። ግን እንዲህ አደርጋለሁ ብሎ ከማሰብና በወቅቱ ላይ በዛ ሰዓት ያለውን ነገር ማሰብ የተለያየ ነው እና እንግዲህ አሁን ላይ እሷ በዚህ አይነት ሁኔታ ውስጥ እያለች አሁን ላይ እንግዲህ አቶ ደረጀ ለጽንሱም ለእሷም እያሰበ ነው። በዛ ላይ እንግዲህ አቶ ደረጀ እጅግ ግራ ገብቶታል እንዴት እንደሚያደርግ። አሁን ይህንን ነገር ማርታ ከሰማች ትዳሩ ልጆቹ እንደሚበተኑ ነው። እንግዲህ አቢጊዳ ብዙ ጊዜ እያፈነፈች እየፈለገችው ነገሮችን እያደበላለቀችበትም ቢሆን ዛሬ ላይ ደርሷል። ዛሬ ላይ እንግዲህ ሰላም ደግሞ ዳጣ ልጇ እንደሆነች ታውቃለች። እሱም እኔ የዋና ዳጣ ተቃጥቶ ሳያቸው ምንኛ ደስ ይለኛል። ደካማቾች መሆናቸውን ደግሞ ቢያውቁ እያልኩ ነበረ። ግን ያው በትዳሬ ብዬ ነው ይላል። እንግዲህ በትዳር ላይ የመጣች ልጅ ናት። አንዳንድ ጊዜ በህይወታችን ላይ ያጋጥማልና ግን ከባድ ነው። የለም አንደኛው ተሳስቶ እንዴት ሁለተኛው ሆነ የምንል ሰዎች ልንኖር እንችላለን። ይሄ ሁለተኛው የሆነው እንግዲህ ደግሞ በራሷ በሰላም ፍላጎት ነው። ለራሷ ቃል ገብታ ካያችሁት በፍጹም ለማንም እንደማትናገር እና የጠፋችባትን ልጅ ለመተካት ስትል በራሷ እሱ በሰከረበት ሰዓት ነው ይሄ ነገር የተፈጸመው። ማርታ ፊልድ በወጣችበት ሰዓት እና አሁን ላይ እንግዲህ አቶ ደረጀ የሁለት ልጆች አባት ሆኗል ማለት ነው። እንግዲህ የሆኗም ሴት እንድትሆንልኝ ነው የምፈልገው ብላ ነበር። እንግዲህ ሴት ትሁን ወንድ ያው ቀስ ብለን የምናየው ይሆናል። እና ውድ ቤተሰቦች ይሄ ድራማ እጅግ አስተማሪ ነው። እንግዲህ 18 ዓመት ሙሉ በጎዳና ላይ አድጋ ከ18 ዓመት በኋላ አባቷን አገኘች። አባትየውም ደግሞ እንግዲህ እዛ ጋር እናቷ እያለች እናቷን ደብቋት ይሄ ሁሉ ጊዜ ሆኗል። አሁን 20 ዓመት ሆኗል ማለት ነው። ይሄ ከባድ ጊዜ እንዴት አሳለፈችው ዳጣ? ማን ነው እንደዚህ የሚያሳልፈው? ይሄኔ ብዙዎች በዚህ አይነት ሁኔታ ውስጥ ይኖራሉና እጅግ ነው የሚያሳዝነው። ህይወት እንዴት እንደምትሄድ አይታወቅም። እና ዛሬ ላይ እንግዲህ አሁን ዳጣ ወደ ቤት እየመጣች ሰላም ወደ ውጭ እያየች ሰውነቷ እየተንቀጠቀጠ ሰው ወደ ቤት ይታላለች። አቶ ደረጀን በጣም ፈርቷል። ሰላም ራሷን መቆጣጠር አቅቷል። ለዳጣ ሁሉንም ነገር ትነግራለች በማለት እጅግ ፈርቷል። ሰላም ደግሞ አትኩራ እያየቻት ነው። እሷ በቃ ውጫ ሁሉ ዛሬ ተቀምጣ እሷ ስታወራቻቱ እሷ እየሰማቻት አልነበረም እና ምን ይፈጠር የሆነ ቀጣይ ሰላም ራሷን መቆጣጠር አቅቷት ትናገር ይሆን ወይስ ሳትናገር ያልኩ ይሆን? ሰዎች ሰው እንደዚህ ተሸፍነው የሚቀመጠው እንግዲህ እጅግ ከባድ ነው። በጣም ነው የሚያሳዝነው። ከባድም ነው። እንግዲህ ምን ይደረጋል? ያው መቻል ነው እንጂ ማለት ነው። እና በጣም ነው እኔ እየገረመኝም ያለው ከባድም እየሆነ የሚመጣው ማለት ነው። እንግዲህ ቀጣዩን ክፍል በጉጉት የምንጠብቅ ይሆናል ሁላችንም። ውድ ቤተሰቦች እንግዲህ በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ።
ስለነበረን ቆይታ እያመሰገንኳችሁ ቀጣዩን ክፍል ይዤላችሁ እመጣለሁኝ። እንግዲህ ቀጣዩን ክፍል በጉጉት እንጠብቃለን። ስለነበረን ጊዜ መልካም ቆይታ እያልኩኝ ባይ ባይ። ቀናችሁ ያማረ እነኝን መኪና አንዳንድ እየወሰዳችሁ እየተደሰታችሁ ዋሉልኝ ማለት ነው። አመሰግናለሁ።